ጤናው በእጆ ቀላሉን በማድረግ ስለ ነገ ጤናው እርግጠኛ ይሁኑ። ጤናው በእጆ በሽታን አስቀድመው ይከላከሉ። መሰረተ ጤና ክብካቤ መርህን ይከተሉ። ይህ ፕሮግራም በአፍሪካ ጤና ትብብር አዲስ አበባ ዩኒቨርሲቲና በማስተር ካርድ ፋውንዴሽን አጋርነት የሚቀርብ ሲሆን ዳሸን ሚዲያ ኮሙኒኬሽን አዘጋጅቶት በኤፍኤም አዲስ 97.1 ወደ እናንተ ይደርሳል። ዞተር ማክሰኞ ረፋድ ከ3 ሰዓት ተኩል እስከ 4 ሰዓት ይደመጣል። ጤናው በእጆ በነስጥልን እንደምናላችሁ በአዲስ መልክ አዲስ ፕሮግራም ይዘን ተገኝተናል። ሰላምታችን አቅርበናል። በኤፍኤም አዲስ 97.1 ጤናው በእጆ የተሰኘ ፕሮግራም በአዲስ ድምጽ ይዘን መተናል። አፍሪካ ጤና ትብብር አዲስ አበባ ዩኒቨርሲቲ ከማስተር ካርድ ፋውንዴሽን አጋርነት ጋር ይህን የሬዲዮ ፕሮግራም ይዞላችሁ መጥቷል። እንግዲህ መሰረተ ጤና ላይ የሚያተኩረው ፕሮግራማችን ተጀምሯል ብለን ዛሬ አሃዱ ብለናል። አብራችሁን ለ52 ሳምንታት እንድትዘልቁ እየጋበዝን ዛሬ እንግዲህ ደስ በሚል ሁኔታ እዚህ ስቱዲዮ ውስጥ ኬኩ ቀርቧል። ሁሉም ነገር አለ። እንግዶችም ጋብዘናል። አድማጮች እንኳን ደህና መጣችሁ እንድትሉ ነው ዛሬ እንግዲህ እዚህ የተገኘ ነው። የመጀመሪያው ፕሮግራማችን ነው። ዛሬ ኬክ ቆርሰን እናንተንም አድማጮቻችንንም እንኳን ደህና መጣችሁ እንድትሉን እኛም ደግሞ አብራችሁን ቆዩ ለማለት ተዘጋጅተናል። ጤና እንግዲህ መሰረታዊ ነገር ነው አይደል ዘመን? አዎ ጤና መሰረታዊ ነገር ነው። ከሁሉም በላይ ቅድሚያ ልንሰጠው የሚገባ ጉዳይ ስለሆነ ስለ ጤናችን እንድንነጋገር ነው ይህንን ፕሮግራም ይዘንላችሁ የቀረብ ነው። ይሄ ፕሮግራም ደግሞ ጤና ስንል እንደው አጠቃላይ ጤና ሊሆን ይችላል። ነገር ግን መሰረታዊ ጤና ክብካቤ ይባላል ወይም በእንግሊዝኛው ምህጻረ ቃል ፕራይመሪ ሄልዝ ኬር የምንለው ነውና መሰረተ ጤና ክብካቤ ከመሰረቱ ብዙ ዋጋ ሳንከፍል ብዙ ጊዜ ሳናጠፋ ብዙ ገንዘብ ሳናወጣ ግን እጃችን ላይ ያለ ጤናችንን የምንጠብቅበት መርህ ነው እና ብዙ ዓለማት ብዙ ተጠቅመውበታል በዚህ ፕሮግራም መሰረትና እንደ ኢትዮጵያም ብዙ ዓመት ሆኖታል ከተጀመረ። ነገር ግን በደንብ ደግሞ ማህበረሰቡ ላይ ጠለቅ ያለ ግንዛቤ እንዲኖር ለማድረግ ይሄ ፕሮግራም ተጀምሯል። ለቀጣዮቹ 52 ሳምንታት እንግዲህ እግዚአብሔር በፈቀደ መጠን አብረን እንቆያለን። እንግዲህ ይህንን እድል ለፈጠረልን ኤፍኤም አዲስ 97.1 እጅግ በጣም እናመሰግናለን። ለ30 ደቂቃዎች ነው እንግዲህ ፕሮግራሙ ከናንተ ጋር ቆይታ የሚያደርገው በየሳምንቱ በዚህ ሰዓት ከናንተ ብዙ ነገሮችን እንጠብቃለን። ዛሬ እንግዲህ የመጀመሪያ ፕሮግራማችን እንደመሆኑ ኬኩን እየቆረስን አብረን ነው እንግዲህ ስለ ፕሮግራማችን አንዳንድ ነገሮችን እየተነጋገርን የምንቆየው። ቀላሉን እናድርግና ጤናችንን እንጠብቅ ነው መርሃችን። አዎ አብረውን እዚህ ስቱዲዮ ከኤፍኤም አዲስ የፕሮግራም ዳይሬክተር አቶ አየነው አዲስ፣ ሮዛ አለች ከሻያሾኔ የዚህ ፕሮግራም አስተባባሪ፣ እንዲሁም ደግሞ ከአፍሪካ ጤና ትብብር አዲስ አበባ ዩኒቨርሲቲ ደግሞ ወይዘሮ ዓለም ፀሐይ ባተም አብረውን አሉ። አብረን በጋራ ኬክ እንቆርሳለን፣ ፕሮግራሙን እናስጀምራለን። የ15 ደቂቃ ቅንብር የተዘጋጀም መርሃ ግብር አለችን። አብራችሁ እንድትቆዩ በአክብሮት ጋብዘናል። ጤናው በእጆ በኤፍኤም አዲስ 97.1 ተጀምሯል። መሰረተ ጤና ክብካቤ በእንግሊዘኛው አጠራር ፕራይመሪ ሄልዝ ኬር በይፋ የተጀመረው በዓለም ጤና ድርጅትና ዩኒሴፍ አማካኝነት እንደ አውሮፓውያን አቆጣጠር በ1978 ነው። በቀድሞዋ ሶቪየት ህብረት ካዛኪስታን በተካሄደው አልማታ ታሪካዊ ጉባኤ ላይ የጤናውን ዘርፍ በብዙ ያራምዳል የተባለለት አዲስ ጽንሰ ሐሳብ ተግባራዊ እንዲሆን ተወሰነ። ሁለንተናዊ የጤና ሽፋንን ያሳድጋል ተብሎ ተስፋ የተጣለበትን አዲስ የጤና አቀራረብ ኢትዮጵያም ተቀብላ ሲተገበር ቆይቷል። አፍሪካ ጤና ትብብር አዲስ አበባ ዩኒቨርሲቲ በማስተር ካርድ ፋውንዴሽን አጋርነት ይህ የመሰረተ ጤና ክብካቤ ፕሮግራም እንዲጠናከር እየሰራ ይገኛል። ግንዛቤ ለሁሉም ጉዳይ መሰረት ነውና በመሰረተ ጤና ክብካቤ ዙሪያ በተከታታይ የሚዘጋጅ ይሆናል። ጤናው በእጆ በዛሬው መሰናዷችን ከፕሮጀክቱ ጋር የተያያዘ ሐሳብ የምናነሳበት ስለ መሰረተ ጤና ክብካቤ ጽንሰ ሐሳብ ግንዛቤ የምንጨብጥበትን ደቂቃዎች እናሳልፋለን። በድጋሚ አብራችሁን ቆዩ። ዶክተር
ዳዊት ወንድማገኝ በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ሕክምና ትምህርት ቤት መምህርና ሐኪም እንዲሁም የአፍሪካ ጤና ትብብር አዲስ አበባ ዩኒቨርሲቲ የፕሮጀክት መሪ ናቸው። ስለ አፍሪካ ጤና ትብብር የሚሉን አለ። አፍሪካ ሄልዝ ኮላቦሬቲቭ በማስተርካርድ ፋውንዴሽን እና በ8 አፍሪካ ዩኒቨርሲቲዎች እና በካናዳ ባለ ዩኒቨርሲቲ ኦፍ ቶሮንቶ ጋር በትብብር የሚሰራ የጤና ስርዓት ላይ አዎንታዊ የሆነ ለውጥ ለማምጣት የሚያስችሉ እቅዶችን ይዞ የሚሰራ ትብብር ነው። 8 ዩኒቨርሲቲዎች አዲስ አበባ ዩኒቨርሲቲ አንዱ ነው። ኬንያ ውስጥ ያሉ 2 ዩኒቨርሲቲዎች አሉ፣ ሞይ ዩኒቨርሲቲ እና አምሬፍ ዩኒቨርሲቲ የሚባሉ። ጋና ውስጥ 2 ዩኒቨርሲቲዎች አሉ፣ አሴሺ ዩኒቨርሲቲ የሚባልና ኳሜ ንክሩማ ዩኒቨርሲቲ ኦፍ ሳይንስ ኤንድ ቴክኖሎጂ የሚባል ዩኒቨርሲቲ አለ። ሩዋንዳ 2 ዩኒቨርሲቲዎች አሉ፣ አፍሪካን ሊደርሺፕ ዩኒቨርሲቲ እና አፍሪካን ማቴማቲካል ኢንስቲትዩት የሚባል አለ። ኤንድ ኬፕ ታውን ዩኒቨርሲቲ ሳውዝ አፍሪካ፣ ዩኒቨርሲቲ ኦፍ ቶሮንቶ። ይሄ ነው እንግዲህ ፕሮጀክቱ በ8 ሀገሮች ነው የሚደረገው። እኛ ሀገር ከኛ ከአዲስ አበባ ዩኒቨርሲቲ በተጨማሪ በከኛ ጋር የሚተባበሩ ወሎ ዩኒቨርሲቲ፣ ወልቂጤ፣ ደብረ ብርሃንና ወልዳ ዩኒቨርሲቲ አሉ። ፕሮፌሰር አሰፋ በጋዝ በአዲስ አበባ ዩኒቨርሲቲ መምህር እንዲሁም የአፍሪካ ጤና ትብብር ምክትል ኃላፊና ፕሮግራም ማኔጀር ናቸው። የፕሮግራሙን የትኩረት አቅጣጫዎች በዚህ መልኩ ዘርዝረዋል። የጤና ሁኔታ የሚሻሻልበትን የሚሰራ ፕሮጀክት ነው። በዚህም ላይ አተኩሮ የሚሰራባቸው 3 ፒላሮች አሉ። ሄልዝ ኢምፕሎይመንት፣ ሄልዝ ኢንተርፕረነርሺፕ እና ሄልዝ ኢኮሲስተም። በእነዚህ ስር ዘርዘር ያሉ የተግባራት ስራዎች አሉ። በዛ ላይ ፎከስ በማድረግ የአፍሪካ ፕራይመሪ ሄልዝ ኬር የሚሻሻልበትን መንገድ የሚሰራ ፕሮጀክት ነው። ፕሮፌሰር ዳመን ኃይለማርያም በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ መምህር እንዲሁም በአፍሪካ ጤና ትብብር አዲስ አበባ ዩኒቨርሲቲ የሄልዝ ኢኮሲስተም ፒላር የፕሮጀክት መሪ ናቸው። እሳቸው ደግሞ የመሰረተ ጤና ክብካቤ ጽንሰ ሐሳብን ይነግሩናል። መሰረተ ጤና ክብካቤ ስንል በአብዛኛው ከበሽታ ማከም የሰፋ ነገር ነው። በሽታ ማከም ብቻ ማለት አይደለም። ጤናን ማበረታታት፣ በሽታን መከላከል፣ ማህበረሰብን ማብቃት እና ሁሉም ሰው አስፈላጊ የጤና አገልግሎቶችን በቅርብ እንዲያገኝ ማድረግ ነው። መሰረተ ጤና ክብካቤ ለአብዛኛው ሕዝብ የመጀመሪያ የጤና አገልግሎት መግቢያ ብቻ ሳይሆን የሁሉንም ማቀፍ ነው። መከላከሉን፣ ጤና መቆጣጠሩን፣ ሕክምናውንም ሁሉ የሚያደርግ ነው። በአብዛኛው የጤና አገልግሎት ለሌለባቸው ቦታዎች የተዘጋጀ ይመስለናል። ሁለተኛ ችግር ላላቸው ለድሃ ሰዎች የተዘጋጀ ይመስለናል። እሱ በጣም መሰረታዊ ችግር እሱ ነው። በሶስተኛ ደረጃ ደግሞ እዛ የሚገኘው አገልግሎት ከሌላ ቦታ ከሚገኘው ያነሰ ይመስለናል። እነዚህ ሁሉ ነገሮች የተዛቡ ናቸው። ቢያንስ 2ቱ የተዛቡ ናቸው ማለት አንደኛ በየትኛውም ቦታ ላይ የመጀመሪያ ደረጃ ሕክምና አገልግሎት መኖሩ አስፈላጊ ነው። በጣም በተለይ በከተሞች መኖሩ አስፈላጊ ነው። ምክንያቱም የከተሞች ችግር ለጤና ችግሮች የመጋለጥ እንትኑ ከፍተኛ ስለሆነ። ሁለተኛ ድሃና ገንዘብ የሌለው ሰው የሚሄድበት አይደል፣ ለሁሉም ሰው መሆን ያለበት ነገር ነው። ገንዘብ ላለውም የሌለውም ሰው ቢሄድ የሚጠቀምበት መሆን አለበት። መሰረታዊ በሆነ መንገድ ጤና ጣቢያ ሄዶ መታከም ወይ ደግሞ መሰረታዊ የሆነ የጤና እውቀትን መገብየት የመሳሰለው ነገር ለእያንዳንዳችን የሚያስፈልግ አይመስለንም። ለምሳሌ ፊትን መታጠብ፣ እጅን ታጥቦ መብላት፣ መጠጣት የሚለው የ3ኛ 4ኛ ክፍል ልጆቻችን ብቻ መማር ያለባቸውና አዋቂዎች የምናውቀው የሚመስልና ብዙም ችላ የምንለው ነገር ነው አይደል? አመጋገባችን ማስተካከል ምናምን ስንል እንሰማዋለን። ግን ለጤናው የሚያስብ ሰው እንዴት ያ ማለት ምን ማለት ነው? ምንድነው ማድረግ ያለብኝ ብሎ ያንን የጤና እውቀት የመፈለግ እንትኑ አነስተኛ ነው የሚሆነው። በርካታ የዓለማችን ሀገራት የመሰረተ ጤና ክብካቤ ፕሮግራምን በአግባቡ በመተግበራቸው ጤንነቱ የተጠበቀ አምራችና ስኬታማ ዜጋን ማፍራት እንደቻሉ በተደጋጋሚ የተደረጉ ጥናቶች ያሳያሉ። የሚባክን ጊዜን፣ ሀብትን፣ እንግልትን የሚቀንስ መሆኑ ደግሞ ፕሮግራሙን እጅግ ተመራጭ ያደርገዋል። መሰረታዊ ጽንሰ ሀሳቦቹ 3 ወይም 4 ነገሮች ናቸው። አንደኛ ጥቅል የሆነ አገልግሎትን ማግኘት ማለት ነው።
ኮምፕሬሄንሲቭ አገልግሎት እንለዋለን። ምን ማለት ነው? ጥቅል የሆነ አገልግሎት ማግኘት። ልጅ ካለኝ እኔ ነፍሰ ጡር ብሆን ባለቤቴ ጉሮሮም ቢያመው አንደኛው ልጅ ወለምታ ቢሰማው ወይ እንደዚህ ቢሆን እነዚህ ሁሉ ነገሮች አንድ ቤተሰብ አንድ ቦታ ሄዶ ሊያገኝ ይችላል። ጥቅል ነው። ስለዚህ ለዚህኛው መሄድ የለብኝም። አንድ እሱ። ሁለተኛ ተከታታይነት ያለው ሕክምና መስጫ ቦታ ማለት ነው። ያ ማለት ሕክምናው አይበጣጠስም። ስለዚህ አንድ ህመም ኖሮኝ ተመልሼ የሚሄድ ከሆነ ማን እንደሆንኩ ይታወቃል። የነበረኝ ህመም ይታወቃል። መቼ መምጣት እንዳለብኝ ይታወቃል። ተከታታይነት አለው ማለት ነው። ሶስተኛው ማህበረሰብ ውስጥ ነው መሆን ያለበት። ስለዚህ ሰዎች ርቀው መሄድ የለባቸውም ይሄንን ለማግኘት። ስለዚህ ማህበረሰባቸው ውስጥ አካባቢያቸው በቅርባቸው ይሆንና እነሱም የሚሳተፉበት ይሆናል ነው። አራተኛው 3 ወይ 4 ነው ያልኩት። አራተኛው አንዳንዴን ጨምሯል፣ አንዳንዴ አንጨምረውም። ኮስት ነው ያለው፣ ዋጋው ደግሞ አነስተኛ ይሆናል። አንድ ቦታ ላይ ጥቅል የሆነ እና ተከታታይነት ያለው ለማህበረሰቡ ቅርብ የሆነ ቦታ ላይ አገልግሎትን ማግኘት ማለት ነው። ፕራይመሪ ኬር ስንል ኬሩን ስንል ማለት ነው። ሲስተሙ ስንል ግን ዘይቤው ጠቅላላ ስንል ግን አጠቃላይ መከላከል ነው። እውቀትን መጨመር፣ ሕክምና ማግኘት ብቻ እውቀትን መጨመር የሚለውን ጠቅሎ የሚይዝ ማለት ነው። መሰረተ ጤና ክብካቤ በሀገራችን መተግበር ከጀመረ ወዲህ የታዩ በርካታ ለውጦች እንዳሉም ፕሮፌሰር ዳመን ኃይለማርያም በዚህ መልኩ ነግረውናል። በፕራይመሪ ሄልዝ ኬር ወይም ደግሞ በመሰረተ ጤና ክብካቤ መሰረተ ሀሳብ በመሄዳችን ብዙ የተሳኩ ነገሮች አሉ። በተለይ የህፃናት ከ5 ዓመት በታች ያሉ ህፃናትን ሞት በመቀነስ ከ30 ዓመት በፊት የአንድ ሰው በአማካይ ዕድሜ በኢትዮጵያ ውስጥ ወደ 50 ምናምን አካባቢ ነበር። አሁን ግን ወደ 68 67 ይባላል። ከ54 ምናምን ነበር እና ወደ 14 ዓመት ነው 15 ዓመት ጨምሯል። ያ ትልቅ ውጤት ነው። የህፃናት ሞትም እንደዚሁ ባያሌው ቀንሷል። ምክንያቱም እንዳልኩት የጤናው ፕሮግራማችን ዋናው ምሰሶው መሰረተ ጤና ክብካቤ በመሆኑ በመሰረተ ጤና ክብካቤ ፕሮግራም የህብረተሰቡ ሚና የአንበሳውን ድርሻ ይወስዳል። ጥቅሙም ጉዳቱም የሚንጸባረቀው ህብረተሰቡ ላይ በመሆኑ ሰፊ ግንዛቤ በመያዝ አተገባበሩ ላይ በንቃት ተሳትፎ ማድረግ እንደሚገባ የዘርፉ ባለሙያዎች ይመክራሉ። መሰረተ ጤና ክብካቤ አንዱ ስልት ወይም ደግሞ አንዱ ፕሪንሲፕል የምንለው ዓላማው ማህበረሰቡ ነው የጤናው ባለቤት የሚሆነው። ስለ ጤናው ማወቅ አለበት። የጤናው ባለቤት መሆን አለበት። በየጤና አገልግሎቱ አሁን በሆስፒታልም በጤና ጣቢያም ቢሆን የሚደረጉትን የጤና አገልግሎቶችም መደገፍ፣ መገምገም እና አስተያየት መስጠት ሁሉ አለበት። ስለዚህ በጤናው ላይ ያለው ግንዛቤ በደንብ ካልሰረጸ በስተቀረ መሰረተ ጤና ክብካቤ ዓላማዎች በአግባቡ ሊሄዱ አይችሉም። ስለዚህ የማህበረሰብ ተሳትፎ ዋናው ነው። የመሰረተ ጤና ክብካቤ መርህ በሽታን አስቀድሞ መከላከል ቢሆንም ያንን አልፎ የሚከሰት ህመም ሲያጋጥም ደግሞ በአቅራቢያ ወደሚገኝ የሕክምና ተቋም መሄድ ግድ ይላል። ማንም ሰው በመሰረተ ጤና ክብካቤ መርህ መሰረት ከመከላከል አልፎ የጤና ችግሮች ሲያጋጥሙ በፕራይመሪ ሄልዝ ፋሲሊቲስ የምንላቸው ፕራይመሪ ሄልዝ ኬር ሌብል ባሉት በጤና ጣቢያ፣ በሄልዝ ፖስት እና በፕራይመሪ ሆስፒታል በሱ ላይ መሰረት አድርጎ ከገባ ሌላ ከፍ ያለ ችግር ሲያጋጥም ደግሞ እነኛ ያንን የሚያሳልጡበት መንገድ ስላለ እንጂ ሁሉም አሁን በአብዛኛው ትልልቅ ሆስፒታሎች ላይ እዛ መምጣት የሌለባቸው የጤና ችግር ያለባቸው ሲያጣብቡ ይገኛል። ያ ልክ አይደለም። ያንን ለማስተካከል የሚረዳ ሀሳብ ነው የምናስተላልፈው እኛ። ጤናው በእጆ የሬዲዮ ፕሮግራም በተከታታይ በየሳምንቱ የምንሰራውና በህይወታችን እጅግ ቀላሉን የጤና መርህ እንድንከተል መንገድ የሚመራን መርሃ ግብር ነው። 52 ሳምንታትን ቆይታ ካደረግን በኋላ በመጨረሻ ምን እንጠብቅ ስንል በአዲስ አበባ ዩኒቨርሲቲ መምህር እንዲሁም የአፍሪካ ጤና ትብብር ምክትል ኃላፊና ፕሮግራም ማኔጀር ፕሮፌሰር አሰፋ በጋዝን ጠይቀናል። በየዓመቱ የአፍሪካ ሄልዝ ኮላቦሬቲቭ ጉባኤ አለን። በየሀገሮቹ እየዞረ
የሚካሄድ። ስለዚህ በየዓመቱ በሚካሄደው ጉባኤ ውስጥ ሶስት ኮር ስራዎች ቃል ገብተን ነው የምንበተነው። ስለዚህ ከሶስት የአዲስ አበባ ዩኒቨርሲቲ ከገባቸው ቃሎች ሊሰራቸው አንዱ የማህበረሰቡን አስተሳሰብ እና የጤና አጠባበቅ ሁኔታ መለወጥ መሆኑን ቃል ገብቶ ነው የመጣው። ስለዚህ በእነዚህ በአንድ ዓመት በምንሰራው የ52 ኤፒሶድ ውስጥ ትልቅ ለውጥ እናመጣለን ብለን እንጠብቃለን። በአብዛኛው የአፍሪካና የታዳጊ ሀገሮች የጤና ችግር ፕራይመሪ ሄልዝ ኬር ላይ ነው። በዚህ ሚዲያ እንዴት ህብረተሰቡ ተደራሽ እንደሚሆን ይሰራል ብለን እናስባለን። በዛ መሰረትም ህብረተሰቡ ትልቅ ለውጥ ያመጣል። ብዙ ህብረተሰብ አባላትን እንደርሳለን ብለን እናስባለን። ብዙ ሰዎችም ከዚህ ተጠቃሚ ይሆናሉ ብለን እንላለን። ለሌሎች የአፍሪካ ፓርትነሮቻችን የአዲስ አበባ ዩኒቨርሲቲ ጥሩ ሞዴል ሆኖ እነሱ እንዳውም የኛን ጠብቀው እንዴት ወደ እነሱ እንደሚለውጡት እየጠበቁን ስለሆነ ብዙ ነገር ይጠበቃል ከዚህ። የዚህም ፕሮጀክት ዓላማ እንዲሳካ ብቃት ያላቸው ተግተው የሚሰሩ ዝግጁ ሆነው ያሉ ስታፎች አሉ። እነዚህን ለማዘጋጀትና ተጨማሪ ነገሮችን ለማድረግ የአዲስ አበባ ዩኒቨርሲቲ በእውነት ትልቅ ምስጋና ሊቀርብለት የሚገባ ተቋም ነው። ከዛ በተጨማሪ በዚህ በእኛ ዙሪያ ሻያ ሾኔ አብሮን የሚሰራው ማስተር ካርድ ፋውንዴሽንን ወክሎ በዚህ አገር ውስጥ ያለ አገር በቀል ድርጅት ለስራች መሳካት ብዙ አድርገውልናል። የማስተር ካርድ ፋውንዴሽን አዲስ አበባ ጽህፈት ቤት አለው፣ ቢሮ አለው። የእነሱም ስራችን ለመስራት ከጎናችን ናቸው። ሌላ እኛ ጋር አብረው የሚሰሩት ከዚህ ከአፍሪካ ሄልዝ ኮላቦሬቲቭ አዲስ አበባ ዩኒቨርሲቲ ፕሮጀክት ጋር 3 ዩኒቨርሲቲዎች አሉ። እነሱ ኢምፕሊመንተርስ ናቸው። ወልቂጤ ዩኒቨርሲቲ፣ ደብረ ብርሃን ዩኒቨርሲቲ፣ ወሎ ዩኒቨርሲቲ እንደዚሁም ደግሞ በተወሰነ ደረጃ ድጋፍ የሚያገኝና ከኛ ጋር እየተባበረ የሚሰራ ወልዲያ ዩኒቨርሲቲ አለ። እነዚህ ዩኒቨርሲቲዎችም ተገቢውን ድጋፍ እያደረጉ ነው። ትልቅ ምስጋና ይገባቸዋል። ጤናው በእጆን ነው እያደመጣችሁ የምትገኙት። የመጀመሪያ ፕሮግራማችን ነው። እዚህ ስቱዲዮ ውስጥ እንግዲህ ሞቅ ብሎ ኬኩ ተቆርሶ ተጀምሯል። ኬኩ እንዴት ነበር? ጥሩ ነበር። እንዴት ነበር? እንግዶች አሉ በነገራችን ላይ ከኤፍኤም አዲስ የፕሮግራም ዳይሬክተር ሮዚ እንዴት ነበር? አለም ቆንጆ ነው። በጣም አሪፍ ነገር ነው ያቀረባችሁት። በጣም ቆንጆ ነው። አዎ እንግዲህ እንደዚህ እንጀምረውና 52 ሳምንታት ብሩህ ሆነው ብርሃን ሆነው እንዲቆዩን ወደፊት ያሉ ሳምንታት ለኛ መልካም እንዲሆኑ ማህበረሰቡ ላይ ጥሩ የሚባል ግንዛቤ ፈጥረን ምናልፍበት ፕሮግራም እንዲሆን ተመኝተናል። አቶ አየነው አዲስ የኤፍኤም አዲስ 97.1 የፕሮግራም ዳይሬክተር ናቸው። እንደው በመምጣታችን ስሜታችሁን አጋሩና። አመሰግናለሁ። አንቱ ስትለኝ በጣም ትልቅ ሰው ያው ጋዜጠኛ አንቱም አይባልም። እንግዲህ እንኳን ደህና መጣችሁ። በቅድሚያ ሰዓቱም የተመረጠበት ሰዓትም በጣም ቆንጆ ነው። አብዛኛው ሰው በትራንስፖርት ላይ ሆኖ ቢሮም ሆኖ እና በተለያየ ሁኔታ ውስጥም ሆኖ ይሄን ፕሮግራም ይሰማዋል እና ጤና ደግሞ የገሌ የሚባል ማለት የሁሉም የህብረተሰብ ክፍል በጣም አንገብጋቢ ጉዳይ ስለሆነ ከሁሉም ነገር በላይ ለሰው ልጅ ትልቁ ነገር ጤና ስለሆነ ፕሮግራሙ በጣም አሪፍ ነው። ለኛም እንደ ጣቢያም በጣም አሪፍ ነው። ደስ ብሎ ነው የተቀበልነው። እንዳጋጣሚ ከጤና ጋር የተገናኘ ነገር በእኛ በቤቱ የሚሰራ ፕሮግራም አልነበረንም እና ረጅም ጊዜ በተለይ ህብረተሰቡ ጋር ቀረብ የሚሉ የጤና ጉዳይ ማህበራዊ ጉዳዮች ላይ ፕሮግራሞች እንዲኖሩ እንፈልግ ነበርና እናንተም በምንፈልግበት ሰዓት ነው የመጣችሁና ጥሩ ነገር እንጠብቃለን። ስብስባችሁንም ሳይው በጣም ጥሩ ነው።
አዜብም ዘመነም እና እንግዶችህም አብዛኛው ከዚህ ያው የሚዲያም ሰዎች ስለሆናችሁ በተለይኛ ኦዲየንስ ምን እንደሚፈልግ በደንብ ስለምታውቁ ስለምትረዱ አቀራሩን በዛ ልክ በጣም ጥሩ ሆኖ ሰው በሚረዳውና በሚገባው ቋንቋ በቀላሉ ከፕሮግራሙ ያተርፋል ብዬ አስባለሁ። ይሄ ጣቢያ በሁሉም የሀገሪቱ ክፍል የሚሰማ ነው። ኤፍኤም አዲስ 97.1 እና በሁሉም አካባቢዎች ያለው ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ባለው ጣቢያችን መድረስ በሚችለው በሁሉም አካባቢዎች ብዙ አድማጭ አለው። በተለይ የኛ አድማጭ የከተማውና የወጣቱ ስለሆነ እንዲህ ያሉ ጉዳዮች በጣም ነው የሚያሳስበንና አብዛኛውኛ ወቅታዊ ነገሮች ላይ ምናምኖች ላይ ነው ፎከሳችን እና እንዲህ አይነት ነገሮች ደግሞ መሀል ላይ ጣል ሲሉ ለጣቢያው ትልቅ ጥሩ ነው፣ ትልቅ ጣዕም ይፈጥራል ብዬ አስባለሁ ለፕሮግራማችን። እና እንኳን ደህና መጣችሁ። በጣም እናመሰግናለን። እንኳን ደህና ቆያችሁን እንላለን። እንግዲህ አድማጮቻችንን በስልክ ቁጥሮች እየደወሉ በቴሌግራም ግሩፖቻችን ጆይን እያደረጉ ከኛ ጋር እንዲቆዩ ስንጋብዝ ዝም ብለን በነጻ ብቻ አይደለም፣ አልፎ አልፎ ደግሞ ሽልማቶችም አሉ ለአድማጮች። ጤና መሰረታዊ ነገር ነው ብለናል። ስለ ጤናቸው እየተነጋገርን ስለ ጤናችን እያወራን የሸለምን አድማጮችን ምን አብረን የምንቆየውና እንደው ከአድማጮቻችን ምን ይጠበቃል በዚሁ መልእክት እናስተላልፍ። ወይዘሮ አለምፀሐይን አባተን ጋብዛለሁ። በአፍሪካ ጤና ትብብር አዲስ አበባ ዩኒቨርሲቲ የኮሚኒኬሽንና ዲሲሚኔሽን ኦፊሰር ናት። አንቺ ነው የምለው አሁንም ይቅርታ ጠይቄ። አለምፀሐይ ከአድማጮች ምን ይጠበቃል? አፍሪካ ሄልዝ ኮላቦሬቲቭ በዚህ ፕሮግራም ከአድማጮች ጋር መገናኘቱ በጣም ደስተኛ ነው። የማህበረሰቡን ግንዛቤ ለመጨመር እንዲሁም መሰረተ ጤና ክብካቤ ላይ ወይም ፕራይመሪ ሄልዝ ኬር ላይ ያለውን ልምምድ ለመቀየርም ለማሻሻልም ወይም ደግሞ ያለው እውቀትም ኖሮት የማይተገብራቸውን ነገሮች እዚህ ፕሮግራም ላይ ስለምናገኝ በጣም ደስተኛ ሆነናል። ከማህበረሰቡ የምንጠብቀው ነገር ምንድን ነው? ይሄ ፕሮግራም በምንፈልገው መልኩ ተደራሽ ሆኗል ወይም ደግሞ ማህበረሰቡ ሪስፖንድ እያደረገ ነው ወይ የሚለውን ነገር ለማወቅ የማህበረሰቡ አስተያየት እንዳልሽው ቴሌግራም ላይ ሊሆን ይችላል ወይም ደግሞ በስልክ ሊሆን ይችላል። ዋናው አይ ቲንክ የእነሱ ግብአት ነው። ኮንሰርንም ካላቸው የጤና ኮንሰርኖች ካሉ እነሱንም ከኛ ጋር በመነጋገር እነዚህን ነገሮች አብረን አመቱን እንገፋለን ብለን እናስባለን። በጣም አመሰግናለሁ። እንግዲህ አድማጮች በተለመደው ስልክ ቁጥሮች በስቱዲዮ በ0115525484 እንዲሁም በ0115525485 እየደወላችሁ አስተያየት መስጠት ትችላላችሁ። የአጭር የጽሁፍ መልእክት መቀበያችንም 801 አለ። እንዲሁም ደግሞ እኛን በማንኛውም ሰዓት ማግኘት ከፈልጋችሁ በ0915 65 88 88 እነዚህ ስልኮች ላይ ታገኙናላችሁ። እንዲሁም ደግሞ ጤናው በእጁ ብላችሁ በአማርኛ በተጽፉ በቴሌግራም ግሩፓችን በዩቲዩባችንም ታገኙናላችሁ። እንግዲህ አብረን እንቆይ ብለን መተናል አይደል? ደስ የሚል የማስጀመር ስነስርዓት ተደርጓል። የማብሰሪያ ስነስርዓት ስነስርዓት አድርገናል። እንግዲህ ጤና እንደተባለው መሰረታዊ ጉዳይ ነው። ይሄ ደግሞ ቀላሉን እናድርግ ነው ሞቷችን። እጃችን ላይ ያለ ቀላል ነገር አለ፣ ግን ደግሞ ያንን ቀላል ነገር ባለማድረጋችን ብዙ የጤና ቀውሶች ያጋጥሙናል፣ በግለሰብም በቡድንም እንደ ሀገር። ስለዚህ ቀላሉን ነገር እያንዳንዱ ህብረተሰብ በማድረግ ጤናውን በመጠበቅ ለቤተሰቡ፣ ለማህበረሰቡ፣ ለሀገርም ማበረከት የሚችለውን ነገር እንዲያበረከት ማድረግ ነው የዚህ ፕሮግራም ዓላማና አብረን እንቆያለን 52 ሳምንታትን። እንግዲህ አድማጮቻችን ቀደም ሲል በተጠቀሱት አጭር የጽሁፍ መልእክት መላኪያ ስልክ 0915 65 88 88 እንዲሁም ደግሞ በቴሌግራም ቻናላችን ላይ ጤናው በእጅዎ በአማርኛም በእንግሊዝኛም ብትገቡ ቴሌግራም ላይ እንገናኛለን፣ በዩቲዩብም እንመጣለን። አብራችሁ እንግዲህ የተሻለውን እንድናደርግ ሀሳብ አስተያየት እየሰጣችሁን በጋራ እንድንዘልቅ በአክብሮት ጋብዘናችኋል። በኤፍኤም አዲስ 97.1 ጤናው በእጅዎ ተጀምሯል። ዛሬ ዘውትር ማክሰኞ በዚህ ሰዓት ለ30 ደቂቃ ያህል ቆይታ እናደርጋለን። የዛሬውን እንግዲህ ሙዚቃ ጋብዘን እንለያያለን። እንግዶቻችንን አመስግነን አድማጮችንም አመስግነን ለምትደውሉልን ስልኮቻችሁን እየተቀበልን እንቆያለን። ሙዚቃን ጋብዛችሁ ሳምንት በዚሁ ሰዓት እንገናኛለን።